በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። ቀሲስ መላኩ ነኝ። እንኳን ለዐቢይ ጾም በሰላም በጤና አደረሳችሁ አደረሰን። ቤተ ክርስቲያን በታላቅ መንፈሳዊ ስሜት የምታከብረው የምትጾመው ታላቅ ጾም ነው። ከነስሙም ዐቢይ ጾም ነው። በተለይ በዚህ በዐቢይ ጾም ወራት አባቶቻችን የሚያዜሙት የሚጸልዩት ታላቅ የሆነ ጸሎት አለ። ጾመ ድጓ ይባላል። ቅዱስ ያሬድ የደረሰው ነው። ቅዱስ ያሬድን አባቶች በንብ ይመስሉታል። ከቅዱሳት መጻሕፍት ለቅሞ አውጣቶ ያዜመው ነው። ብዙዎች የቅዱስ ያሬድን ዜማውን ነው የሚወዱት የሚያውቁትም፣ ግን መልእክቱን ገና አልተረዱትም። ስለዚህ ዛሬ በዘወረደ ሰኑይ የመጀመሪያው የጾማችን ቀን ላይ ከቅዱስ ያሬድ ዜማዎች ውስጥ አንዱ የሆነውን ለዕለቱ የተመደበውን እናሰላስላለን ለተወሰኑ ደቂቃዎች። እንዲህ ይላል። አቤቱ ከስህተት አንተን ወደ ማወቅ መልሰኝ፣ ቃልህን እንድጠብቅና በሕይወት እንድኖር ትእዛዝህን እማር ዘንድ እንዳስተውል አድርገኝ። አቤቱ በቸርነትህ መልሰኝ። አሳዳጅ ሳለ ጳውሎስን እንደመለስከው፣ ወንበዴ የነበረውን በቅጽበት እንደመረጥከው አቤቱ በቸርነትህ መልሰኝ። ቀራጩን መልሰህ ወንጌላዊ ያደረግከው፣ በስልጣን ካለው ጋር አንድነት ይኖረው ዘንድ አቤቱ በቸርነትህ መልሰኝ። ሕዝብህን እስራኤልን የመለስህ እኔን አገልጋይህንም ወደ አንተ መልሰኝ። አቤቱ በቸርነትህ መልሰኝ። ማዳንህንና ደስታን ስጠኝ። እንዴት ያለ ጥልቅ የሆነ መንፈሳዊ ይዘት ያለው መዝሙር ነው! የክርስትና ሕይወት ማለት የንስሐ ሕይወት ነው። የመመለስ ሕይወት ነው። ዕለት ዕለት ወደ እግዚአብሔር የመመለስ ሕይወት፣ ለኃጢአት የመሞትና ለጽድቅ የመኖር ሕይወት፣ በጥምቀት ወዳገኘነው ወደዚያ አዲስ ሕይወት ወደ ትንሣኤ ሕይወት ዕለት ዕለት የመመለስ ሕይወት። ስለዚህ ቅዱስ ያሬድ እዚህ ላይ ጥልቅ የሆነ ጸሎት ያቀርባል። አቤቱ ከስህተት አንተን ወደ ማወቅ መልሰኝ። የኃጢአትን ሕይወት የስህተት ሕይወት ይለዋል። ራሱ ኃጢአት የሚለው ቃል ሐማርሺያ ማለት አቅጣጫ መሳት ማለት ነው። ለዚህ ነው አባቶቻችን እናቶቻችን ኃጢአት ሰራሁ ለማለት ሳትኩ፣ በደልኩ ይላሉ። ቅዱስ ያሬድም ይህንን ጸሎት እንድንጸልይ ያስተምረናል። አቤቱ ከስህተት አንተን ወደ ማወቅ መልሰኝ። ይሄ ማወቅ የሚለው ቃል የኢንፎርሜሽን ጉዳይ አይደለም፣ የጭንቅላት ጉዳይ አይደለም። ማወቅ ማለት ከአንተ ጋር ኅብረት ያለው ሕይወት እንዲኖረኝ፣ ከአንተ ጋር አንድነት እንዲኖረኝ፣ ፍቅር እንዲኖረኝ፣ በአንተ ፈቃድ እንድኖር እንድመላለስ። አቤቱ ከስህተት አንተን ወደ ማወቅ መልሰኝ። ቃልህን እንድጠብቅና በሕይወት እንድኖር፣ ምክንያቱም ቃሉ ሕይወት ነውና እረፍት ነውና። አዳምና ሔዋን ከእግዚአብሔር ቃል ፊታቸውን ሲያዞሩ ሞት አገኛቸው። ቃሌን የሚሰማ የላከኝንም የሚያምን ከሞት ወደ ሕይወት መጥቷል ይለናል በዚህ በዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ ቅዱስ ያሬድም እዚህ ስፍራ ላይ የጸለየው ጸሎት ቃልህን እንድጠብቅና በሕይወት እንድኖር ትእዛዝህን እማር ዘንድ እንዳስተውል አድርገኝ።
አቤቱ በቸርነት መልሰኝ። የኛ መመለስ ከኛ አይኪው የተነሳ አይደለም፣ ከኛ ብልጠት ከኛ ችሎታ የተነሳ አይደለም፣ ከእርሱ ምሕረትና ከእርሱ ቸርነት የተነሳ ነው። ልበ አምላክ ዳዊት እንደጸለየው ዓይኖቼን ክፈት ከሕግህም ታምራትን አያለው እንዳለ እርሱ እግዚአብሔር የልብ ዓይኖቻችንን ሲከፍትልን መንገዱን እናያለን፣ እንመለሳለን። ከዚያ ቅዱስ ያሬድ 4 ምሳሌዎችን ያቀርባል። እግዚአብሔር የመመለስን ሕይወት የሰጣቸውን 4 ዋና በእግዚአብሔር ሕዝብ የመዳን ታሪክ ውስጥ ትልቅ ስፍራ ያላቸውን ያነሳል። የመጀመሪያ አንደኛ የሚያነሳው ቅዱስ ጳውሎስን ነው። አሳዳጅ ሳለ ጳውሎስን እንደመለስከው ይላል። ቅዱስ እስጢፋኖስ ሲወገር ልብስ ጠባቂ የነበረውን እስከ ደማስቆ ድረስ ክርስቲያኖችን ያሳደድ የነበረውን የአሕዛብ ምርጥ ዕቃ አደረገው። የቤተ ክርስቲያን ብርሃን አደረገው። ጳውሎስን እንደመለስከው፣ ወንበዴ የነበረውን በቅጽበት እንደመረጥከው፣ ያ በቀኝ የተሰቀለውን ወንበዴ አቤቱ በመንግስት በመጣ ጊዜ አስበኝ ሲለው ጌታ ወዲያውኑ መረጠው፣ እርስቱን ሰጠው። ስለዚህ ቅዱስ ያሬድ ምን ይላል? አሳዳጅ ሳለ ጳውሎስን እንደመረጥከው፣ ወንበዴ የነበረውን በቅጽበት እንደመረጥከው አቤቱ በቸርነት መልሰኝ። ይሄ ጸሎት ብቻም አይደለም፣ የተስፋ መልእክትም ነው። በቀላሉ ተስፋ እንዳንቆርጥ፣ በውድቀታችን ዝም ብለን እንዳንመላለስ፣ ጸሎት እንዳናቆም፣ ከእግዚአብሔር ቤት መሄድ እንዳናቋርጥ፣ ከኛ ውድቀት በላይ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እንድናስብ እንድናይ ይህ ቃል ያሳስበናል። ስለዚህ መጀመሪያ ጳውሎስን ያነሳልናል። ሁለተኛ በቀኙ የተሰቀለውን ወንበዴ ያነሳልናል። ከዚያ በሶስተኛ ደረጃ ደግሞ ቀራጭ ሳለ በመቅረጫው ላይ ተቀምጦ ሳለ የጠራውን ጌታ የጠራውን ወንጌላዊውን ማቴዎስን ያነሳልናል። ቀራጩን መልሰ ወንጌላዊ አደረግከው ይላል። ተከተለኝ አለው ወንጌላዊ ማቴዎስን። ቀራጩን ተከታይ አደረገው። ይሆና ወንጌሉን ጻፈለት። በመጨረሻ ግን የሚያነሳው የእስራኤልን ሕዝብ ነው። ሕዝብህን እስራኤልን የመለስክ። ስንት ጊዜ ነው እስራኤላውያን ያጉረመረሙት፣ የወደቁት፣ አመፀኞች የሆኑት? እግዚአብሔር ሳይሰለች ይመልሳቸው ነበር፣ ይጠራቸው ነበር። አባብላት አለው እያለ በነቢያቱ ያባብላቸው ነበር። ስለዚህ እነዚህን የመረጠ አምላክ፣ እነዚህን የመለሰ አምላክ እኛንም ይመልሰናል። አሳዳጅ የነበረውን ጳውሎስን የመረጠ የመለሰ፣ ወንበዴ የነበረውን በቀኙ የተሰቀለውን በቅጽበት የመረጠ፣ እንደዚሁም ደግሞ ቀራጩን ወንጌላዊ ያደረገ፣ እስራኤልን የመለሰ እኛንም ይመልሳል። አንዳንድ ጊዜ ጠላት ዲያብሎስ ከእግዚአብሔር ምሕረት ከእግዚአብሔር ቸርነት ይልቅ የእኛን ኃጢአት አግንኖ ግዙፍ አድርጎ ያሳየናል። እዚህ ላይ በጣም መጠንቀቅ አለብን። ለምን? ምክንያቱም ኃጢአታችንን አግንነን ስናይ መንፈሳዊ የሆንን ይመስለናል። አይደለም። ወርዱ ስፋቱ ከመነገር በላይ የሆነና ሊገን የሚገባው የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር ይቅርታ ነው። እስመ ለዓለም ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት እንዳለ ልበ አምላክ ዳዊት። የእግዚአብሔር ምሕረት የእግዚአብሔር ቸርነት ከአይምሮ በላይ ነው። ልናገነው የሚገባ ያንን ነው። የእኛን ድካም አይደለም፣ የእኛን ጉድለት አይደለም ልናገነው የሚገባው። ከመነገር በላይ የሆነ ከቋንቋ በላይ የሆነው የእግዚአብሔር ምሕረት የእግዚአብሔር ቸርነት ነው። ስለዚህ ዛሬ በጾማችን የመጀመሪያው ቀን ላይ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ አሁንም ምሕረቱን እናግን ነው። ይህንን ጾም የምንጾመው በሱ ምሕረት ነው፣ በሱ ቸርነት ነው። እሱ ልባችንን እንዲመልሰው፣
ወደ እርሱ እንድንቀርብ፣ ወደ ምሕረቱ ወደ ቸርነቱ እንድንቀርብ ከቅዱስ ያሬድ ጋር ሆነን ይህንን አስደናቂ ጸሎት እንጸልየው። አቤቱ ከስህተት አንተን ወደ ማወቅ መልሰኝ። ቃልህን እንድጠብቅና በሕይወት እንድኖር ትእዛዝህን እማር ዘንድ እንዳስተውል አድርገኝ። አቤቱ በቸርነት መልሰኝ። አሳዳጅ ሳለ ጳውሎስን እንደመለስከው፣ ወንበዴ የነበረውን በቅጽበት እንደመረጥከው አቤቱ በቸርነትህ መልሰኝ። ቀራጩን መልሰህ ወንጌላዊ ያደረግከው በስልጣን ካለው ጋር አንድነት ይኖረው ዘንድ አቤቱ በቸርነት መልሰኝ። ሕዝብህን እስራኤልን የመለስክ እኔን አገልጋይህንም ወደ አንተ መልሰኝ። አቤቱ በቸርነት መልሰኝ። ማዳንህና ደስታን ስጠኝ። ይህ መመለስ፣ ይህ በክርስቶስ ያለ የንስሐ ሕይወት ሁልጊዜ የሚያደርግልን ነገር ቢኖር ይሄንን ነው። አንደኛ ማዳኑን ይሰጠናል። በማዳኑ ውስጥ ደግሞ ደስታ አለ፣ ፍስሐ አለ፣ እረፍት አለ፣ እፎይ ማለት አለ። ጸጸት የሌለበት ሕይወት ያለበት የመመለስ ሕይወት። አሁንም ልዑል እግዚአብሔር አምላካችን እንዲመልሰን ቅዱስ ፈቃዱ ይሆንልን። መዋዕለ ጾሙን የበረከት ያደርግልን። አሜን።